የኢትዮጵያ ሀገራዊ ምክክር ኮሚሽን ሲቋቋም ጀምሮ እናንተ አብራችሁን ከጎናችን አላችሁ። ከመጀመሪያው ጀምሮ በተባባሪነት ከዚያም ደግሞ በየደረጃው በአማካሪ ኮሚቴ አባልነት እስካሁን ድረስ አብራችሁን ዘልቃችኋል። ምናልባት እናንተ ከመጀመሪያው ጊዜ ጀምሮ ባትኖሩ ምናልባት የኢትዮጵያ ሀገራዊ ምክክር ኮሚሽን አሁን የደረሰበት ደረጃ ላይ ይደርስ ይሆናል ብሎ መገመት ይከብዳል። ይህም የምልበት ምክንያት ምንድነው? የኢትዮጵያ ሀገራዊ ምክክር ኮሚሽን ገና ከጠዋቱ እነኝን 1330 ገደማ የሚሆኑ ወረዳዎችን እንዴት መድረስ ይችላል ብሎ ሲያስብ ከመጡት ዋና ቅድሚያ ሊሰጣቸው ከሚገቡ ተቋሞች ውስጥ ዋናዎቹ እናንተ የምትመሯቸው ፖለቲካ ፓርቲዎች ናቸው። በዚህም ነው እንግዲህ እናንተም ፈቃደኛ ሆናችሁ በየደረስንባቸው ወረዳዎች ሁሉ በተቻለ መጠን ያለው ተሳትፎ ፌር እንዲሆን እና ከሁሉም የተውጣጡ የማህበረሰብ ክፍሎች በተለይ ወረዳ ላይ ከ8 እስከ 11 እና እስከ 12 የደረሱ የተለያዩ ማህበረሰብ ክፍሎች ወደ አንድ በኩል በጣም ሳይዘምሙ ተሳትፎ የተሳለጠ እንዲሆን የረዳችሁን እርዳታ ቀላል አይደለም። ስለዚህ ለዚህም በኢትዮጵያ ሀገራዊ ምክክር ኮሚሽን ስም በድጋሚ ምስጋናዬን አቀርባለሁ። የምናገራቸው በእነኚህ ዙሪያ ነው። እንግዲህ ምንድናቸው ዋና ዋና ክንውኖችና የተገኙ ውጤቶች በዛ ውስጥ በሂደት ውስጥ እናንተም ስላላችሁ እንደው ለማስታወስ ያህል ነው። ከዛ ያጋጠሙን ተግዳሮቶችና ተግዳሮቶችን ለመፍታት የተሄደባቸው ጥረቶች ምን ይመስላሉ የሚለውን እንደዚህ የተወሰኑ ነገሮች እናገርና ዋናውና ትልቁ ነገር እዚህ ደረጃ ላይ ደርሰናል። ስለዚህ ቀጣይ ተግባራትና የባለድርሻ አካላት ሚና ምን ሊሆን ይገባል የሚለውን እንደዚሁ በወፍ በረር ልሄድበት እሞክራለሁ። ኮሚሽኑ እንዴት እንደተቋቋመ፣ አዋጁ ምን ይላል፣ ርዕዩ ምን ይላል የሚለውን እናንተ የምነግረው ወይም የማስረዳው አይሆንም። የኮሚሽኑ ዓላማዎችንም እናንተም ስለነበራችሁበት ሂደት ውስጥ እንዲያሳካ የምትፈልጉትንም የምትመኙትም በዚህ ሂደት ውስጥ ስላይድ ውስጥ የተካተተ ስለሆነ እዚያም ላይ ብዙም ላስቸግራችሁ አልፈልግም። ምስሎች ታያላችሁ አልፎ አልፎ። ምናልባትም መጀመሪያው ላይ እንዳያችሁት በኤአይ እርዳታ የቀረቡ ምስሎች አሉ። ክብ ጠረጴዛ አለ። ዙሪያውን የኢትዮጵያ ሀገራዊ ምክክር ኮሚሽን ይላል። በእርግጥ 86ታችንን ወይም 82 ብሔረሰቦች፣ የተለያዩ ሃይማኖቶች፣ 9 ገደማ የሚደርሱ ሃይማኖቶች፣ ከ80 በላይ ያሉትን ብሔረሰቦች ይሄ ስዕል ሙሉ በሙሉ ይወክላቸዋል ግን ማለት አይደለም። ዋናው ዓላማ ግን ኢትዮጵያውያት በክብ ጠረጴዛ ዙሪያ ከራሳቸው በመጡ አጀንዳዎች ዙሪያ ተቀምጠው ተከባብረው ተነጋግረውና ተደማምጠው መግባባት ላይ በሚደርሱባቸው ላይ መግባባት ይደርሳሉ። ለመግባባት ለመድረስ በሚያስቸግሯቸው ላይ መፍትሄዎችን ፈልገው ይቀጥላሉ። አንዳንድ አጀንዳዎች ምናልባትም ሊያድሩም ሊውሉም የሚችሉ ሊኖሩ ይችሉ ይሆናል። ዞሮ ዞሮ ግን በፈቃደኝነት በመከባበር በዚህ በጠረጴዛ ዙሪያ መገናኘቱ በአሁኑ ጊዜ ያለው መፍትሄ መሳሪያችን ይሄ ነው የሚለውን መልእክት ለማስተላለፍ ነው የመጀመሪያው ስላይድ። እዚህ ላይ በየቦታው ስንሄድ 1234 ወረዳዎችን ስንደርስ ሁሉንም በሚመስል መልኩ የማህበረሰብ ክፍሎች ስዕሎችን ወደፊት በሚዘጋጀው የስዕል ኤግዚቢሽን ላይ ራሳችንንም የመጣንበት አካባቢም በሚገባ መወከሉን የምናይበትን ሂደት ለማሳየት ጭምር ነው እዚህ ላይ የምታዩት። እንግዲህ ዋናው ስንነሳ ትልቁ ዓላማ አንድ አድርገን የነበረው አንደኛው ተቋም ፈጥሮ አቅም መገንባት በሚለው ዙሪያ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን እጅግ ተስፋ የሚያደርገው በዚህ ሰዓት ቢኖር የጠንካራ ተቋም መነሻ የሚሆን
እርሾውን በሚገባ አዘጋጅቷል ብለን እናምናለን። እንግዲህ በዚህ ነው እንግዲህ ከመጀመሪያው ጊዜ ጀምሮ እናንተንም በማካተት የ3 ዓመት ስትራቴጂክ እቅድ በመንደፍ እና ያ ብቻ ሳይሆን በወቅቱ 8ቱንም ክልሎችና 2ቱንም ከተማ መስተዳድሮች በአሁኑ ሰዓት 11ዱንም ክልሎችና አነጋገር 2ቱንም ከተማ መስተዳድሮች በቦታው ላይ በመሄድ ማፕ በማድረግ ከዛው ከወረዳው ወይም ከተሳታፊዎቹ የየወረዳዎቹ ስዕል ምን ይመስላል የሚለውን ከላይ ወደ ታች በማውረድ ሳይሆን ከታች ወደ ላይ በማግኘት የወረዳዎቹን ማህበረሰብ ምንነትና ማንነት በመንደፍ ስራውን የጀመረ ይሄ ማፒንግ የምንለው ነው። እንግዲህ ከዛ ወዲህ ተቋሙ ጠንካራ ሆኖ እየቀጠለ ነው ብለን በፍጹም አእምሯችን መናገር እንችላለን። ይሄ እንደ ሀገር በአንጻራዊነት ነፃና ገለልተኛ ሆኖ የምክክር ሂደትን ማስተባበር የሚችል አቋም ተፈጥሯል ብለን እናምናለን። ህብረተሰቡን ጨምሮ እንግዲህ የተለያዩ ባለድርሻ አካላት ለሂደቱ መሳካት ሚናቸው እንዲወጡ ማድረግ ተችሏልን ብለን እናምናለን። እዚህ ላይ ከምታዩዋቸው ስዕሎች የአማካሪ ኮሚቴ አባሎቻችንን ምናልባትም ደጋግመን አድርገነዋል ብለን ነው እንጂ ይቺ 1 ወር በተለይ ለኢትዮጵያ ሀገራዊ ምክክር ኮሚሽን በጣም ከባድና መራር ነበረች። በሄድንባቸው ቦታዎች ሁሉ ትልቅ ሰው፣ ትልቅ አባላችንን፣ ትልቅ ጓደኛችንን አጥተናል። የሀዘናችን ተካፋዮች ሁላችሁም እንደሆናችሁ አስተውለናል። ባደረግናቸው ስብሰባዎች ሁሉ ዘገየ አስፋውን እያስታወስን ነው እዚህ የደረስነው። ዘገየ አስፋውንም በተቻለን መጠን ሌጋሲ ለማስቀጠልም ጭምር ነው እየሰራን ያለ ነው። እንደምታስታውሱት ስንቋቋም 11 ኮሚሽነሮች ነበሩንና ከ11 ኮሚሽነሮች በእድሜም ትልቅ ብዙ ልምድ ያላቸው አንድ ጊዜ ሳይሆን 5 ጊዜ ሚኒስትር የነበሩ እንደውም የመጨረሻው ሚኒስትርነታቸው ይመስለኛል የ20 ቀን ነበር ይመስለኛል የግብርና ሚኒስትር የነበሩ ከመጀመሪያው ጀምሮ ከኤክስፐርትነታቸው ጀምሮ ለሀገራቸው ብዙን ትልቅ ስራ የሰሩ የመሬት ላራሹን አዋጅ ካረቀቁት ግንባር ቀደሞቹ አንደኛው የሆኑ እና በተለያዩ ፖለቲካና የመሳሰሉት ተቋማት ውስጥ የድርሻቸውን የተወጡ ለዚያውም ደግሞ እናመሰግንሃለን የተባሉበት አካሄድ ደግሞ 10 ዓመት በእስር ማሳለፍ የሆነ ከእስርም ሲፈቱ ምስጋና ሳይሆን ጡረታቸውን እንኳን የተከለከሉ ኢትዮጵያዊ የነበሩበት ኮሚሽን ነው። ስለዚህ እኚህን ኮሚሽነር ነው እንግዲህ ያጣነው በዚህ ጊዜ ውስጥና በእርግጥም በብዙ ተሰብረን ነው እዚህ የደረስነው። ስለዚህ እሳቸውን ባገኘነው መድረክ ሁሉ ዘገየ አስፋውን እናስታውሳለን። ይህንን ማነሳው እዚህ ላይ በአንዱ ዳር ዘገየ አስፋውን ታያላችሁ፣ በሌላው ዳር ደግሞ በጣም ጠንካራ የሆኑ አማካሪ ኮሚቴያችን ውስጥ አባል የነበሩ አዝማች ይርጋን ታያላችሁ። እሳቸውም ለሀገር ብዙ ኮንትሪቢዩት ያደረጉ እድሜያቸው በአቶ ዘገየ እድሜ አካባቢ ሲሆን እንዲያውም ሁልጊዜ የምናነሳቸው አንደኛ ሲ ክፍል ዘገየ አስፋውና አዝማች ይርጋን አብሮ ነበሩ። አንደኛ ሲ ክፍል አብሮ ጓደኛሞች ነበሩ ሲነጋገሩና ስለዚህ እነኝንም ሁለቱንም ያጣንበት አመትና በተለይ ደግሞ ዘገየ አስፋውን ያጣንበት ወር ነውና በዚህ አጋጣሚ ከእናንተም ጋር ይህን ስሜታችንን ሼር ማድረግ ስለፈለግኩ ነው። ስለዚህ ነው እንግዲህ እዚያ አማካሪ ኮሚቴ ውስጥ እናንተም አላችሁበት። የእናንተ አመራሮች አማካሪ ኮሚቴዎች ውስጥ ላለፉት በርካታ ዓመታት አብረውን በመስራት ምን ያህል ይሄ ሀገራዊ ምክክር ኮሚሽን ትራንስፓረንት እንደሆነ በእርግጠኝነት የምንሰራቸውን ስራዎች ከእናንተም ጋር ሌዝ ሲያደርጉ ወይም ሲያገናኙ አገናኝተውናል ብዬ ተስፋ አደርጋለሁ። ስራዎቻችን የመጀመሪያዎቹ ስራዎቻችን ተሳታፊዎችን ከወረዳ መለየት፣ ከዛ ላይ ክልል ማምጣት፣ ክልል ላይ በጋራ ሆኖ ከ22 ገደማ ከሚሆኑ ባለድርሻ አካላት ጋር አጀንዳ እንዲሰጡ ማድረግ፣ ተመሳሳይ ስራ በፌዴራል ደረጃ እና ተመሳሳይ ስራ በዲያስፖራ ደረጃ ማድረግ ነበር። እነኚህ ሁሉ ስራዎች እንግዲህ የተከናወኑት
አንዱም በእናንተ አማካይነት ተባባሪነት በቀጣይነት ከመምህራን ጋር ባደረግነው የጋራ ትስስር ከድሮች ጋር የሃይማኖት ተቋማት ጉባኤ ጋር የሲቪል ማህበረሰብ ድርጅቶች ጋር እና ከወረዳው የፍትህ ቢሮ ኃላፊ ወይም ዳኛና ከወረዳው መስተዳደር ጋር በመሆን ነው የወረዳዎቹን ስራ ያከናወን ነውና ባገኘነው አጋጣሚ ሁሉ እናንተን ከማመስገን ወደ ኋላ ያልንበት ጊዜ አይደለም የለም። ምስጋናው እንግዲህ ወዲያ ደግሞ ብዙ ስራዎችን ይጠይቃል። ስለዚህ ነው እንግዲህ የአጀንዳ አሰባሰቡ አጀንዳ መሰብሰብ ብቻ ሳይሆን ለኢትዮጵያ ሀገራዊ ምክክር ጉባኤ የሚሆኑ ተመራጮችን ማስመረጥ እንግዲህ የመጀመሪያዎቹ ምዕራፎች ዋና አንኳር ውጤት ነበር። በዚህም ሂደት እዚህ ላይ እንደምታዩት ወደ 93% ገደማ የሚሆነው ወረዳ ተደራሽነቱ ታስተውላላችሁ። በዚህ ሂደት ውስጥ 5 ትልልቅ የሆኑ የማህበረሰብ ክፍሎች አሉ። አንደኛው የህብረተሰብ ክፍሎች የምንላቸው ነው። በጣም ሰፊ ናቸው፣ የምታውቋቸው ናቸው። ሁለተኛው እናንተ ናችሁ፣ እዚህ ላይ ትልቅ ቦታ ያላችሁ። ሶስተኛው ተቋማትና ማህበራት፣ አራተኛው ምሁራን፣ ታዋቂ ሰዎችና ከኢትዮጵያ ውጭ የሚኖሩቱ ወይም በተለምዶ ዳያስፖራ የሚባሉትና መጨረሻ መንግስታት ናቸው። መንግስታት ሲባል የሪጅን ወይም የክልልና የፌዴራል መንግስታት ተወካዮችን ማለት ነው። እነሱም ባለ ድርሻ አካላት ስለሆኑ ይሄ ከለርፉል የሆነ ስዕል የምታዩት በአጋጣሚ ሆኖ እንግዲህ የምትወክሉት ማህበረሰብ እዚህ ይኖራል። በሰፋ ባለ በጣም ከለርፉል በሆነ መንገድ የተለያዩ ወገኖቻችን በንቃት የተሳተፉበት በዚህ ምክክር ሂደት ውስጥ አጀንዳዎቻቸውን የሰጡበት ምስል ነው ወይም ምስሎች ናቸው። ስለዚህ አጀንዳዎቻችን የሰበሰብነው እዚህ ላይ እንደምታዩት ከታላላቅ የሆኑ ቀድሞ እንዳያቸዋቸው ምስሎች ህዝባዊ መድረኮች ወይም በቀጥታ ለኮሚሽኑ ከቀረቡ ሰነዶች እንዲሁም ቀደም ሲል ከተደረጉ ጥናቶች ወይም የማሰባሰብ ስራዎች ናቸው አጀንዳዎች የተሰበሰቡት። አጀንዳዎች ከ3 ቀን በፊት ሳይቀር ወደ ኢትዮጵያ ሀገራዊ ምክክር ኮሚሽን መጥተዋል። ስለዚህ አጀንዳዎች እስከ መጨረሻው ጊዜ ድረስ መሰባሰብ ላይ ናቸው። ወደ ቋት ይገባሉ። ቋት ከገቡ በኋላ እንደገና በሚገባ ፊልተርድ ሆነው ፕራዮሪታይዝድ ሆነው እንደገና በሚገባ ተቀርጸው እነኛ ብዙ ሺህ የነበሩት ወይም ጥቂት ሺህ የነበሩት አጀንዳዎች ወደ ተወሰኑ አጀንዳዎች የሆኑና ሀገራዊ ፋይዳ ያላቸው ለሀገራዊ ምክክር ጉባኤ አለበለዚያ ግን ሌሎቹም አንድም አጀንዳ ሳይጣል ወደሚመለከታቸው ቦታ የሚሄዱበት ወይም የሚላኩበት አግባብ ይኖረዋል አሰራሩ። ይህ እንግዲህ የአጀንዳ ማሰባሰቢያ መድረኮች በከፊል ነው። እዚህም ላይ እንደምታዩት በጣም ውብ የሆኑ ስዕሎችን ምስሎችን ታያላችሁ። እዚህ ውስጥ ኤአይ አልተሳተፈም። ኤአይ የመጀመሪያው ስላይድ ላይ ነው ተሳትፎ። እንግዲህ በዚህ ሂደት ውስጥ ውጤቱ የአጀንዳ ማሰባሰብ ተሳትፎ ከእቅዱ አንጻር የወረዳ ማህበረሰብ ተወካዮች ወደ 93% ነው። እናንተ ፖለቲካ ፓርቲዎች ወደ 75.4% ገደማ ነው። ታዋቂ ሰዎች 72.5 ሲሆን የመንግስት ተቋማት 83% እና ተቋማትና ማህበራት ደግሞ ወደ 84% ገደማ ይሆናሉ። ይሄ በአጠቃላይ ሲታይ መልካም የሚባል ተሳትፎ ነው ብለን እናምናለን። እንግዲህ በዚህ ሁሉ ሂደት ውስጥ ቅድም አንዴ 8 ክልሎች ስል ነበር፣ በኋላ ላይ 11 ክልሎች አልኩኝ። ስለዚህ ይሄ ማለት ወይ 9ኛው ክልል በቀድሞ በኋላ ወድኛው ላይ ደግሞ 12ኛው ክልል ይጎድል ነበር ማለት ነው። ይህም ትግራይ ነው። ስለ ትግራይ ያው ብዙ ታውቃላችሁ፣ ብዙ አግዛችሁናል። እናንተም በእናንተ በተሳትፎ ሂደት በኮአሊሽኑም በኩል ትግራይ ውስጥ ያሉ ፖለቲካ ፓርቲዎች ጋር በመሆን የተሰሩ ስራዎች በጣም ብዙና ሰፊ ናቸው። የትግራይን ተሳትፎ የምክክር ሂደት አካል ለማድረግ በጣም በርካታ የሆኑ ድካሞች፣ ምልልሶች፣ ሂደቶች በተለይ በመቀሌና በአዲስ አበባ መካከል ብዙ ሸትሎች ነበሩ፣ ብዙ ምልልሶች፣ ሂደቶች ነበሩ። ለዚህም ነው እንግዲህ እዚህ ላይ የምታዩቸው ምስሎች ይህንኑ ያመላክቷቸዋል። ቢያንስ እዚህ ላይ እንደምናሳየው አሁን የቁጥር ትንሽ ጨምሯል። ከ22 ጊዜ በላይ በትግራይ በሚገኙ ማህበረሰብ ክፍሎች የተለያዩ ማህበረሰብ ክፍሎች 12ቱንም ፖለቲካ ፓርቲዎች ተጽዕኖ ፈጣሪውንም የህዝባዊ ወያኔ ሓርነት ትግራይንም ጭምር ብዙ እንጌጅ ለማድረግ በጣም በርካታ ምክክሮች ወይም ከ20 ጊዜ በላይ
ሙከራዎች ተደርገዋል። ይሄ እንግዲህ ቀድሞ የነበሩትን የሀገሪቱን ጊዜያዊ ርዕሰ መስተዳድር ጨምሮ በኋላ ላይ የተተኩትን ሌተና ጀነራሉንም በተደጋጋሚ ጊዜ እሳቸውን በማሳተፍ የተደረጉ የተሳታፊዎች ልየታ እና አጀንዳ ማሰባሰብ ሙከራዎችን ለመግለጽ ነው። እዚህ ላይ ስዕሎች ይናገራሉ። አሁንም ከትግራይ ጊዜያዊ መስተዳድር ጋር፣ ከህወሓት ስራ አስፈጻሚ ጋር፣ ትግራይ ውስጥ ካለው ኢንፍሉዌንሻል ከሆነ ፐብሊክ ዲፕሎማሲ ከሚባለው ጋራ፣ ከሲቪል ማህበረሰብ ጋራ እና በተለያየ ጊዜ ደግሞ ትግራይ ውስጥ ኦፐሬት ከሚያደርጉ ሚዲያ አካላት ጋራ በተለይ የሚዲያ አካላትን ወደ አዲስ አበባ በማምጣት ከአንድም ሁለት ጊዜ እንዳውም እዚሁ አዳራሽ ይመስለኛል በዚህ ሂደት በጣም በርካታ የኢንጌጅመንት ስራዎች ተሰርተዋል። እስከ መጨረሻው ጊዜ በመሄድ ይህንን ማድረግ እንደሚቻል ከተነገረን በኋላ መጨረሻ ላይ ደግሞ አስቻይ ሁኔታዎች ባለመፈጠራቸው የሀገራዊ ምክክር ኮሚሽን መወሰን የነበረበት ምንድን ነው የሚሻለው? አሁንም ትግራይን ትተን አንሄድም። ስለዚህ እዛ ደግሞ በግድ አይገባም። በግድ ቢገባ ሀገራዊ ምክክር ኮሚሽኑን ብቻ ሳይሆን የወረዳ በአጠቃላይ የአካባቢውን ተሳታፊዎች ችግር ውስጥ መክተት ነው። ስለዚህ ያለንና የቀረን አማራጭ እዚሁ አዲስ አበባ ላይ መጥተው ፈቃደኞቹ የሆኑቱ አጀንዳዎቻቸውን እና ተወካዮቻቸውን እንዲመርጡ ማድረግ የተሻለ ነው በሚል የኢትዮጵያ ሀገራዊ ምክክር ኮሚሽን ምክር ቤት በሰጠው አቅጣጫ መሰረት ጥሪዎች ተደርገው ዓላማዎች የነበረው እቅዱ ቢያንስ 300-400 ሰው ከትግራይ ከሚመጡት በተጨማሪ ከትግራይ ውጭ ካሉት ተጋሩ ጋር ማድረግ ይቻላል በሚል ታቅዶ ከትግራይ ብቻ 300 ሰዎች ከትግራይ ውጭ ያሉ ተጋሩ ደግሞ 400 ሰዎች በድምሩ 700 የሚሆኑ ሰዎች እዚህ አዳራሽ ውስጥ ላይኛው በመሰባሰብ ምንም እንኳን የተለያየ ዓላማ የተለያየ ምልከታ ጽንፍ የያዙ አቋሞች እንኳን ቢኖሯቸውም ለዚህ ዓላማ ግን ሁላቸውም በመስማማት በጋራ በመገናኘት ራሳቸውን 5 ቦታ በመክፈል ተነጋግረው አጀንዳዎቻቸውን ያስረከቡበትን ሂደት ነው ይህ ምስል የሚያሳየው። ስለዚህ አጀንዳዎቻቸውን መስጠት ብቻ ሳይሆን ለሚቀጥለው ሀገራዊ ምክክር ጉባኤ ላይ ሊወክሏቸው እንግዲህ እነኚህ ሰዎች ራሳቸውን ወክለው ከተለያዩ የማህበረሰብ ክፍል ነበርና የመጡቱ። ስለዚህ በዚህ ሂደትም ውስጥ መሳተፍ እንዳለባቸው በማመናቸው ለሀገራዊ ምክክር ጉባኤው ራሳቸውን አዘጋጅተው ነው የተለያዩት። እዚህ ላይ እንደምታዩት አጀንዳቸውን ለሀገራዊ ምክክር ኮሚሽን ሲያስረክቡ ነው። በዚህ ሂደት ውስጥ የዲያስፖራ ተሳትፎ ምን እንደሆነ ያው ሰምታችኋል። በተለያየ ጊዜ 6 ቦታ ኮሚሽነሮች ተከፋፍለው ሄደዋል። ተሳትፎ በጣም ጠንካራ ነበር ሁሉም ጋር። በተለይ ትራንስአትላንቲክ አሜሪካ ውስጥ ካናዳና ዩናይትድ ስቴትስ ዋሽንግተን ዲሲ እና ቶሮንቶ ላይ፣ ደቡባዊት አፍሪካ ላይ ፕሪቶሪያ ላይ እና መካከለኛው ምስራቅ ዩናይትድ አረብ ኤሚሬትስ ዱባይ እና አቡዳቢ ላይ እንዲሁም በተጨማሪ ስካንዲኔቪያ ውስጥ ደግሞ ስቶክሆልም ላይ ጥሩ ስብሰባ በማድረግ እዚያ ካሉ ተሳታፊዎች አጀንዳቸውን መቀበል ብቻ ሳይሆን በዚህ ሂደት ውስጥ ለመሳተፍ ፍላጎት ያላቸው በሙሉ ዲሞክራሲያዊ በመሆነ መንገድ እርስ በርሳቸው በመመራረጥ ለዚህ ለሀገራዊ ምክክር ጉባኤ ወደ 87 የሚሆኑ ሰዎች ተመራርጠው ተዘጋጅተው ወደ ሀገራዊ ምክክር ጉባኤ ለመምጣት እየተዘጋጁ ነው ያሉት። ስለዚህ እንግዲህ የዚህ አጀንዳ ማሰባሰብ ውጤት ዋናውና ትልቁ ነገር በተለይ በዲያሎግ ሂደት ውስጥ ትልቁ ነገር ዲያሎጉን መጀመር ነው፣ ሂደቱ ነው። ሂደቱ ራሱ በራሱን የቻለ አውትካም ነው። ምን ማለት ነው? የኢትዮጵያ ሕዝቦች እዚህ ላይ እንደምታዩት እየመከሩ ነው። በሄድንባቸው ቦታዎች ሁሉ አርብቶ አደሮች፣ አርሶ አደሮች፣ ሁሉም የማህበረሰብ ክፍሎች አሳ አጥማጆች ቢሆኑ ወይም አንጥረኞች ቢሆኑ ሁላቸውም ከፔሪፈሪ ጀምሮ እስከ ሴንተር ሰሜን፣ ምዕራብ፣ ምስራቅ፣ ደቡብ ሳይባባሉ ኢትዮጵያውያን መምከር ጀምረዋል። ይሄ ትልቁ የመጀመሪያው አስደማሚ ውጤት ነው ብለን እናምናለን። ስለዚህ ነው እንግዲህ ይሄ ሂደት ከተሄደ በኋላ የሚቀጥለው ወደ መጨረሻው ምዕራፍ የሚያደርሰን የሚሆነው ኢንጌጅመንቱ እዚህ ላይ ስዕሉ ላይ እንደምታዩት የሃይማኖት ተቋማት፣ ምሁራን፣ ሲቪል ማህበረሰብ፣
አካል ጉዳተኞች፣ ሰራተኞች ሊስቱ በጣም ሰፊና በጣም ኢንክሉሲቭ ነው። ከዚህ ውስጥ ጋር የምታዩት አንድ ጫፍ ላይ የምታዩት ምስል የኢንተርናሽናል ወይም ዓለም አቀፍ ማህበረሰቡ ተሳትፎ ነው። ልክ እንደናንተ ሁሉ እናንተ ስንጀምር የዚህ ሀገራዊ ምክክር ኮሚሽኑን ምናልባት ከነ ጥርጣሬው ከነ ስሜቱ የተቀበላችሁት የተወሰናችሁ ቁጥር ነበራችሁ። ስሩ ኢንጌጅመንት እያያችሁ ስትሄዱ ይሄ ተቋም ምን እየሰራ ነው፣ ምን እያደረገ ነው፣ እንደፈራ ነው እንደጠረጠር ነው ወደ አንድ ወገን ያጋደለ ነው ወይ፣ የአንድን ወገን አጀንዳ የሚያስፈጽም ነው ወይ የሚለውን ነገር እየተፈቱ ሲሄዱ እንግዲህ በሂደት እናንተም እዚህ ውስጥ ገብታችሁ ተሳትፏችሁን እንዳጠናከራችሁት ሁሉ የኢንተርናሽናል ኮሚኒቲው መጀመሪያ ላይ የነበረው በጥርጣሬ ነው። ለዚህም ነበር እንግዲህ ሲቋቋም አይ አሁን ትግራይ ጦርነት ላይ ነው ያለችው፣ አሁን ናሽናል ዳያሎግ ምን ያደርጋል የሚል ጥያቄ ከጠዋቱ የጠየቁን። ይህም ብቻ አልነበረም የጠየቁን፣ አይ እንደሱም ከገፋችሁበት እኛ ኤክስፐርቶች አሉን፣ ኤክስፐርቶች እንስጣቸውና ኮሚሽን ውስጥ አብሯችሁ ይስሩ። ሶስተኛው ደግሞ እኛ ገንዘብ አለን፣ ስለዚህ ገንዘቡን ልንሰጣችሁ እንችላለን። ለሶስቱም ጥያቄዎች መልስ ነበረን፣ ወይም ምክር ሀሳቦች መልስ ነበረን። የትግራይ ጦርነት ይቁም፣ እኛ ኦልሬዲ በአዋጅ ተቋቁመን ስራ ተቆጥሮ የተሰጠን ተቋም ነን። ስለዚህ እኛ ይሄ ስራ ትግራይ ጦርነት ሲቆም ድረስ ይቆም ወይም ፖዝ ይደረግ አይደረግ የኛ ስራና ኃላፊነት አይደለም። ስለዚህ እጃችንን አጥፎ ከመቀመጡ ይልቅ እየሰራን ትግራይ ውስጥ ደግሞ አመቺ ሁኔታ ሲኖር ወደ ስራው ብንገባ የተሻለ ነው የሚሆነው። ምክንያቱም ትግራይ ያለው ሁኔታ ዝንተ ዓለም የሚቀጥል አይደለም። ስለዚህ ዊ ፕሩቭ ቱ ቢ ራይት ያለውም ትክክል ሆነና ከ2 ዓመት በኋላ ከዚህ ከፕሪቶሪያ አግሪመንት በኋላ ነገሮች ሲስተካከሉ ነው እንግዲህ ወደ ትግራይ መሄድ የጀመርነው። ኤክስፐርት የምትሉትን በቂ ኤክስፐርቶች አላት ኢትዮጵያ። ከዛ ከተረፈ ደግሞ ከኢትዮጵያ ውጭ የሚኖሩ ኤክስፐርቶች አሉን። ስለዚህ እነሱን አግዙ እንላለን። ከዛ የሚተርፍ ከሆነ ያን ጊዜ የእናንተን እገዛ ልንጠይቅ እንችላለን። ለሶስተኛው አባባላችሁ ገንዘብን በተመለከተ ቋት በገንዘብ ሚኒስቴር በእኛና በተባበሩት መንግስታት የልማት ድርጅት የተፈጠረ ታስክ ፈንድ ወይም ቋት ስላለ ገንዘቡን ከሰጣችሁን እዛ መክተት ይቻላል። ይህን ስራ ግን ሲሰጠን ይሄ ፕሮግራም ኢትዮጵያዊ ፕሮግራም ነው፣ ስለዚህ ምንም ነገር ሊቸግራቸው አይገባም ተብለን የጀመርነው ስለሆነ በውጭ እርዳታ ይገኛል አይገኝም ብለን የጀመርነው ስላልሆነ እርዳታችሁ ከመጣ እንቀበላለን በሚል መጨረሻ ላይ የነሱም ጥርጣሬ እየከሰመ ሄዶ ያው በየጊዜው እንደምንነግራችሁ 10 የሚሆኑ የአውሮፓ ህብረት ሀገሮች ከዛ ውጭ ያሉ እንደ ኒውዚላንድ እንደ ኖርዌይ እና እንደ ጃፓን ያሉ ሀገሮች በጣም ረዳቶቻችን ሆነው ቀጥለዋል። እንግዲህ የግንዛቤ መፍጠርና መረጃን ተደራሽነት ማድረግ የምታውቁት ነው። የአጋጠሙን ተግዳሮቶችን በተለይ ትግራይን በተመለከተ ኦልሬዲ ተናግሬያለሁ። የፖለቲካ ፓርቲዎች ተሳትፎ በጣም አበረታች ነው፣ ጥሩ ነው። ሆኖም ግን አሁንም ከእናንተ ውስጥ የተወሰኑ የፖለቲካ ፓርቲዎች ተሳትፎ ኢንፍሉዌንሻል የሆኑ ከመጀመሪያው ጀምሮ አቋማቸውን ግልጽ በማድረግ ወደዚህ ሂደት ያልመጡ አሉ። ስለዚህ እነኚህ እዚህ ሂደት ውስጥ ላልገቡትም እስከ መጨረሻው ድረስ እስካሁኑ ሰዓት ድረስ እና ወደፊትም ወደዚህ ሂደት ተሳታፊ እንዲሆኑ የሀገራዊ ምክክር ኮሚሽኑ ጥረቱን ቀጥሏል፣ ይቀጥላል። ከዚህ ጋር ኮሚሽኑ ውስጥ እንሰራለን ብለው ልክ እንደናንተ እየገቡ እየወጡ በተለያዩ ምክንያቶች ባጋጠሟቸው ችግሮች በራሳቸው ምክንያት ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር ለመቀጠል ድክመት ያሳዩ የፖለቲካ ፓርቲዎች ወይም ችግር የታየባቸውን ችግሮቻቸውን አንዳንዶቹ ጋር በግልጽ በመነጋገር ለሚመለከተው ክፍል ጥያቄዎቻቸውንም ከማቅረብ አንድም ጊዜ የቦዘንበት ጊዜ የለም። እንግዲህ የታጠቁ ኃይሎችንም ያው እንደምታውቁት ከዴይ ዋን ጀምሮ ጥያቄዎችን እናቀርባለን። እኛ እንግዲህ ቢሮአቸውን አንኳኩተን የምንሄድበት ቦታ የለም። ግን ቢሆንም ጥረቶቻችን ቀጥለዋል። በየመሃሉ ግን ታጣቂዎች ወደ ሰላሙ መድረክ የመጡትን በየጊዜው እያገኘን የነሱንም አጀንዳ እየተቀበል እነሱም የዚህ ሂደት ተሳታፊ እንዲሆኑ እያደረግን ነው። እዚህ ስዕሉ ላይ የምታዩት
በአማራ ውስጥ ሲንቀሳቀስ የነበረ የታጣቂ ኃይል አጀንዳዎቹን ሲያስረክብና የዚህ ሂደት ተሳትፎ ፍላጎት እንዳለው የገለጸበትን ቀን ነው። እንግዲህ በቀጣይ የሚከናወኑ ስራዎች መጨረሻው ላይ ሀገራዊ ምክክር ጉባኤን መጥራት ነው። ምናልባት ይህ ሀገራዊ ምክክር ጉባኤ መቼ እንደሚጠራ አሁን የሚቀጥለው አርብ ላይ የሀገራዊ ምክክሩ መግለጫ ይሰጣል። እዛ ላይ በትክክል ያለበትን ሁኔታ መረዳት ይቻላል። ስለዚህ የሀገራዊ ምክክር ጉባኤው በቅርቡ ይጀምራል ብሎ ሀገራዊ ምክክር ኮሚሽኑ መጠባበቅ ላይ ነው ያለው። ይሄ የሀገራዊ ምክክር ጉባኤ የተሳካ እንዲሆን ከሚያስፈልጉ ተቋማት አንዱ እናንተ ናችሁ። ስለዚህ እናንተ እገዛ በጣም ያስፈልጋል። በእናንተ ስር ብዙ ሺዎች ምናልባትም ሚሊዮኖች ተከታዮች ሊኖራችሁ ስለሚችሉ ስለዚህ የእናንተ ተከታዮች በእናንተ መሪነት የዚህ ሀገራዊ ምክክር ጉባኤ አንዱም ሁላችንንም አሸናፊ አድርጎ የሚያወጣን ሂደት ስለሆነ እዛ ላይ ትልቅ ተሳትፎ ይኖራቸዋል ብለን ተስፋ እናደርጋለን። በዚህ ሂደት ውስጥ እንግዲህ የሀገራዊ ምክክር ከሚፈልጋቸው ተቋማት ውስጥ አንዱ ትክክለኛ የሆኑ አመካካሪዎች ወይም ፋሲሊቴተሮችን ማዘጋጀት ነው። እነኚህም ፋሲሊቴተሮች ከመላው ኢትዮጵያ 192 የሚሆኑ ተመርጠው ተዘጋጅተው የመጀመሪያውን የኢንሃውስ ስልጠና ወስደው በቀጣዮቹ ጊዜያት በሚቀጥሉት ከ10 ቀን ባነሰ ጊዜ ውስጥ ኢንተርናሽናል የሆኑ ትሬነርስ ከኔዘርላንድስ እና ከስዊድን መጥተው አስፈላጊውን ትሬኒንግ ይሰጧቸዋል። እነኚህ በትክክል ሀገራዊ ምክክር ጉባኤው እንዲሄድ ሂደቱን የሚያሳልጡ አመካካሪዎች ናቸው። ይህም ዝግጅቱ እየተጠናቀቀ ነው። ሌላው እንግዲህ የሎጂስቲክ ስራ ነው። የሎጂስቲክ ስራው እስካሁኑ ሰዓት ድረስ እየሄድንበት ነው። ምክንያቱም በርካታ ሰዎች ነው እዚህ ላይ የሚሳተፉት። እንግዲህ ከዛስ ምክክሩ ይካሄዳል፣ ምክር ሀሳቦች ይሰበሰባሉ። በተለይ መግባባት ላይ በደረስንባቸው እነኛ ምክር ሀሳቦች በቀጥታ ወደ ተግባሪዎች ይላካሉ። ተግባሪዎች ወይም ኢምፕሊመንቲንግ ኤጀንሲስ የምንላቸው ሶስቱም የመንግስት ክንፎች፣ እናንተ የፖለቲካ ፓርቲዎች፣ የሃይማኖት ተቋማትም ሊሆኑ ይችላሉ። አጀንዳው የቀረበባቸውና ህዝቦቻችን ተወያይተው ተመካክረው ምክር ሀሳብ ያቀረቡባቸው አጀንዳዎች በሙሉ ለትግበራ ወደ የሚመለከታቸው ይላካሉ። እነኛ ወደ የሚመለከታቸው የተላኩ ጉዳዮች በሙሉ ክትትል ተደርጎባቸው እንደገና የኛ አለቃ ለሆነው ህዝባችን እና ለህዝብ ተወካዮች ምክር ቤት በሪፖርት መልክ ይቀርባሉ። ስለዚህ የኛ አለቃ የሆነው ኢትዮጵያውያን የሆኑ ህዝቦቻችን ናቸው። ስለዚህ ይሄ ክትትል ይፈልጋል። እስከ መጨረሻው ክትትሉ ድረስ የሚቀጥል ነው የሚሆነው። እንግዲህ ይህንን ካልኩኝ የመንግስት ሚና ምን ሊሆን ይችላል፣ ምን ሊሆን ይገባዋል የሚለውን የክልሎቻችንና የፌዴራል መንግስት መሪዎቻችን በተገኙበት በነሱ በኩል የሚጠበቀውን ኢምፓርሻሊቲውን ኒውትራሊቲውን በጠበቀ መልኩ ከመንግስት የሚጠበቁ ከመንግስታቱ ምን ነገሮች እንደሆኑ በወቅቱ ያቀረብንበት ነው። ምክንያቱም በርካታ ሺዎችን አምጥቶ እነኛ ሺዎች ከወረዳቸው መጥተው አዲስ አበባ ደርሰው እዚህ ምክክር አካሄደው ወረዳቸው እስኪመለሱ ድረስ የሁላችንም ኃላፊነት ነው። በዚህ የኃላፊነት ሂደት ውስጥ ደግሞ የእናንተ ሚና በጣም ትልቅ ቦታ ይኖረዋል። እንግዲህ እኔ ለመናገር የፈለግኩት ይህን ያህል ነው። እዚህ ላይ ምናልባት መጥቀስ የምፈልገው ቢኖር እነኚህ ሁሉ በርካታ ሺህ የሆኑ አጀንዳዎች ዝም ብለው ወረቀት ውስጥ ሰፍረው የሚቀሩ አይደሉም። በሚገባ ዲጂታላይዝድ እየሆኑ እየተሰነዱ ነው ያሉት። ነገ ጠዋት እናንተ ብትፈልጓቸው፣ እናንተ ልጆች፣ የኛ የልጅ ልጆች ቢፈልጓቸው በማንኛውም ጊዜ ነቅሰው የሚያወጧቸው ነው። ሁልጊዜ እንደምለው አረብቲ ላይ ወረዳ ውስጥ አንዲት አርብቶ አደር በዚህ ጊዜ ምን ተናግራ ነበር ቢባል በማንኛውም ጊዜ ድምጿና ምስሏ በቀጥታ ሊወጣ የሚችልበት ሂደትን ስራ እየሰራን ያለ ነው። ይሄ ማለት ምን ማለት ነው? የአጀንዳ የጉባኤው ሂደትም በእንደዚያው መልክ በሚገባ እየተሰነደ ይሄዳል የሚለውንም ለመናገር በሚል ነው። እንግዲህ ስላዳመጣችሁን እጅግ በጣም አመሰግናለሁ።